ቁሳቁሶች አጠቃላይ እንግዲህ የሚያስፈልገውን ዲዛይን በያዘበት አቅጣጫ ቤቱ እንዲገነባ ተደርጓል። እሱ ያለ ነው። እንግዲህ እዚህ ጋር የምታዩት ክሬም መለያ ይላል። እንግዲህ ወተት ከተሰበሰበ በኋላ ከአርሶ አደሮች በዚህ ክሬሙን እንለየዋለን ማለት ነው። ወይም በተለምዶ እኛ ቤታችን ሰልባቦት እያልን እያነሳን የምንጥለውን ፓርት ማለት ነው የሚለይልን ይሄ ክሬም ሰፓሬተር ይባላል። እንግዲህ ክሬም ሰፓሬት ለማድረግ መጀመሪያ ያው የወተትን ባህሪ በደንብ ጠንቅቆ ማወቅ ይጠበቃል ማለት ነው። እንግዲህ ወተት በጣም የሚበላሽ በፈጣን የሚበላሽ ነገር ነው ማለት ነው። ለምን? በውስጡ ጠቃሚ የሆኑ ባክቴሪያዎች ስለያዘ ማለት ነው። እንግዲህ ወተት ከተሰበሰበ በኋላ ክሬም ሰፓሬት ለማድረግ ቢያንስ ከታለበ በአንድ ሰዓት ተኩል ውስጥ ፕሮሰስ መደረግ አለበት ማለት ነው። ለምን? ክሬሙ በደንብ ተለይቶ እንዲወርድ ማለት ነው። ሙቀት ስለሚፈልግ በዛ መሄድ አለበት ማለት ነው። እንግዲህ ወተት ስንለይ የመጀመሪያው ስንሰበስብ አርሶ አደሮች ለክተው ያመጣሉ ማለት ነው። እንግዲህ ለመለካት እነሱ ያው ቀጥታ ሁለት አይነት ያለካት ሲስተም ነው ያለው። አንደኛው በጆግ ይለካሉ መጠኑን ለማወቅ፣ ሁለተኛ ደግሞ በላክቶሜትር። ይሄ ላክቶሜትር ይባላል ማለት ነው። ወተቱ ላክቲክ አሲድ ሰርቷል አልሰራም የሚለው ማለት ነው። ወይም ለክሬም መለየት ይሆናል አይሆንም የሚለው እንትን እንላለን ማለት ነው። እንግዲህ ይህ ላክቶሜትር የሚለይልን ከ26 እስከ 32 በሆነ መጠን ነው ማለት ነው። ከ26 በታች ከሆነ ምን እንላለን? ወተት ውስጥ ውሃ ተቀይጧል ማለት ነው። ውሃ ተቀይጦበታል እንላለን ማለት ነው። መጠኑ ከ32 በላይ ከሆነ ደግሞ ዱቄት ወይም ወፈር ያለ ነገር ኬሚካል፣ ሌሎች ተቀይጦ ባዕድ ነገሮች ተከተውበታል እንላለን ማለት ነው። እንግዲህ በዚህ የምንለይበት ማለት ነው። ይሄን ቀጥታ በዚህ ቸክ እያደረግን ወይም አርሶ አደሮች እየለዩ እንትን የሚሉት ነው ማለት ነው። እንግዲህ ውስጡ የምታዩት ሜርኩሪ የሚባል ነው። ወተት ውስጥ ልክ ስንከተው ቀጥታ እንግዲህ ወተት ውስጥ እንደመጣ እንለቀዋለን ማለት ነው። ቀጥ ብሎ እንዲቆም ያደርግልናል ማለት ነው። እንደዚህ ማለት ነው። ያቺ ሜርኩሪ ስላለችው ማለት ነው። እንግዲህ አሁን ወተቱ ምን ያህል ላይ ደርሷል የሚለውን እንትን ይላል። ላክቲክ አሲድ እንትን ካለ መጠኑን ዝቅ ያደርገዋል ማለት ነው። ስለዚህ የተለያዩ ማባዣዎች አሉ። በ0.2 እያባዛል እየቀነሰ እየጨመረ እንትን እንለዋለን ማለት ነው። እንግዲህ አሁን 30 ላይ ደርሷል ማለት ነው ያለው ማለት ነው። ይህ ወተት ምንድነው? ጥሩ ወተት ነው ማለት ነው። ጥሩ ነው እንላለን። ምክንያቱም ከ32 አልዘለለም ማለት ነው። ያ ማለት ወተቱ በተፈጥሮ ምንድነው? ወፍራም ነው ማለት ነው። ወፍራም ወተት ነው፣ ቀጭን አይደለም ማለት ነው። ይሄ በተፈጥሮ ያለ። ከዚህ በኋላ ምን እናደርጋለን? ይሄ ከለየን ሁለተኛው በማፍላት ነው የምንለየው ወተት ጥራቱን ማለት ነው። ይሄን ወተት እንግዲህ አሁን ጥሩ ነው ካል እናፈላዋለን። ስናፈላው የሚበጣጠስ ከሆነ እየረጋ ነው ማለት ነው። ወተቱ ረግቷል ማለት ነው። ተበላሸ ማለት አይደለም፣ ረጋ። ያ ማለት ወዴት ይሄዳል? ወደ እርጎ እናስገባዋለን ማለት ነው። ወደ እርጎ እንጠቀመዋለን። አለዛም ደግሞ ምን አለ ወደ ቅቤና አይብ መጠቀም እንችላለን ማለት ነው። ለክሬም አንጠቀመውም ማለት ነው። በዛ አፈልተን ስናየው ማለት ነው። እኛ በአጋጣሚ የተወሰነች ሞክረናት ነበርና እዛ ላይ ያለ ነገር አለ የሚያሳይ ማለት ነው፣ የሚዋዥቅ ነገር ማለት ነው። ስለዚህ ሙሉ ለሙሉ ይሄን ካረግን በኋላ እዚህ ላይ ክሬም ሰፓሬተሩ ላይ ቀጥታ እንጨምረዋለን ማለት ነው። ያው ጊዜ ስለሚፈጅ ዞሮ ትኩስ ስላልሆነ ይዘገያል። ይወርዳል አይወርድም እስኪ እንሞክረው ማለት ነው። ይሄኛው ከዚህ ካረግን በኋላ ያው ከየት ነው የሚሆነው? ከላይ ነው አይደል? ከወተቱ ላይ የምናገኘው ዴንሲቲው ወይም እፍታው ቀላል ስለሆነ ከላይ ነው የሚሆነው። ከዚያው በዚህ መውረድ አለበት ማለት ነው። ወተቱ ደግሞ ወይም እኛ በተለምዶ አሬራ የምንለው ከታች ይወርዳል ማለት ነው። እዚህ ትለቀኛው ማሽን ላይ ይወርዳል ማለት ነው። እንሞክረው። የተወሰነ ሊዘገይ ይችላል ስላልሞቀ ማለት ነው። አሁን ይሄ አሬራ ፓርቱ ነው እየወረደ ያለው። ያው የተወሰነ የቀዘቀዘ ነገር ስላለው ቶሎ ላይወርድ ይችላል ወተቱ ማለት ልክ እንደታለበ ቢሆን ኖሮ በዚህ ጋር ክሬማ ቶሎ በፍጥነት ይወርዳል ማለት ነው። ይሄ ከዚህ በኋላ ምንድነው የምናደርገው? አሬራው ያው ቅድም በሁለት አይነት መንገድ ነው። አንድ አይብ እናዘጋጃለን ብለን
ሁለተኛው ደግሞ ሞዘሪላ የሚባል አለ ማለት ነው። ሞዘሪላ መስራት እንችላለን። ቅድም ሆነ እንደዚህ እየተጎተተ ያያችሁት ነገር አለ እንደ ሊጥ የሚጎተተው እሱ ሞዘሪላ ነው። በትላልቅ ሆቴሎች የሚሸጥ ነው ማለት ነው። በትላልቅ ሆቴሎች ለትላልቅ እንግዶች በተለይ ያው ለውጭ ሀገር ዜጎች ናቸው እንደ ቺዝ የሚጠቀሙበት ካህናት እየነሰነሱ ያው በውድ ዋጋ መልሰው በኬክ በምን እያሉ ለኛ የሚሰጡት። አንዳንድ ቦታ ደግሞ ክሬማ ፓርት ደግሞ ይችል ያው ቀባ እያረጉ የሚሸጡልን ማለት ነው ሆቴሎች ላይ ያቺ ፓርት ናት ማለት ነው። እንግዲህ ያው የተለቀለ ነው ስላልኳት አሁንም አይወርድም ማለት ነው። ይዞ እንቅ አድርጎ ያስቀምጠዋል ማለት ነው። እዚህ ውስጥ የተቀበሩት ምንድን ናቸው? እንደዚህ አይነት ወደ 30 የሚሆኑ አሉ ማለት ነው። መስለቂያዎች ማለት ውስጥ በእነኝህ ዳምጦ አጣርቶ ነው እንትን የሚለው ማለት ነው። የሞቀ ከሆነ ቶሎ ይለቀዋል ማለት ነው። ስለዚህ ያው አሁን ይሄ ከዘገየ ፕሮሰስ አይሆንም የሚሏችሁ ይሄንን ነው ማለት ነው። ፕሮሰስ አይሆንም አታዘግይብን ቶሎ ወደ ማሽኑ እናስገባ የሚለው ያው ክሬም ስለማይወጣላቸው ዋጋ ያራክሳል ማለት ነው። ያው ኢኮኖሚ ይጎዳል፣ ውድቀት ያስከትላል የሚለው ይሄ ነው። ምንድን ነው? አልኮል ፎርም ስላደረገ ነው። አልኮል ፎርም ወተት ፒኤቹ 5.5 እስከ 6 ነው ያለው ማለት ያ ማለት አሲድ ነው ማለት ነው። የተወሰነ ከቆየ ደግሞ ባክቴሪያዎች በከፍተኛ ሁኔታ ስለሚራቡ ምን ያደርጋል? ባክቴሪያ ራሱን እጥፍ እያደረጋል የሚራባው በደቂቃ ውስጥ ነው። ብዙ ከ20 እስከ 30 ዱፕሊኬት የሚያደርግ ወይም ራሳቸውን የሚያባሉት ወይም ወተቱን የሚያበሰብስብን ማለት ነው። ያ ስለሆነ ጥንቃቄ ስለሚጠይቅ በአግባቡ መሆን አለበት ማለት ነው። ስለዚህ ክሬም አይወጣው ወተቱ። ይሄ ምን ሆኗል? ምን መሆን ነበረበት? ይሄ ወተት እንግዲህ ቆየው ያው ቶሎ ያልቃል ተብሎ ነበር። 4 ሰዓት እና እንዲሆን ቶሎ የመውጣት ቻንስ ይኖረው ነበር። ስለዚህ አይወጣም ወተቱ። ምን ይለናል? አሁን አቀናባሪ ተበላሽቷል ይለናል ማለት ነው። ከዚህ ጋር ተያይዞ ያለው ይሄ ነው ባጭሩ። ይሄ ምን ይሆናል የሚለው እንዲህ ወዳይ ቀይራል ማለት ነው። ያለው አማራጭ አይሆንም ላይ ጉድ ሆነ ወይም የቅባት መጠናቸው አናሳ ነው የሚሉን ከዚህ ጋር አንፃር ስለሆነ አንድ የገበያ መጣያ የቅባት መጠኑ አናሳ ነው ብለው በሚጥሩበት ከዚህ አንፃር ነው ማለት ነው። ያ ነው እንግዲህ ሁለተኛው ማሽናችን ያው ኩለር ወይ ቺለር የምንለው ነው። ማቀዝቀዣ ማሽን ይሄ ትልቁ ማለት ነው። እንግዲህ የመያዝ አቅሙ 500 ሊትር የመያዝ አቅም አለው ይሄ ማሽን። እንግዲህ ያው ካለንበት የአካባቢ ሁኔታ ሩቅ ስለሆነ ከከተሞች ይሄ ያስፈልገናል ማለት ነው። ይሄ በሁለት አይነት ነው። አንድ እዚህ ማቀነባበሪያ ቤት ውስጥ ተቀምጦ ያገለግላል። ሁለት ደግሞ ቦቲ መኪና ላይ ካህናት ጫንና ወተቶቹን ጭኖ ወደ አዲስ አበባ ማዕከላዊ የሚያስገባበት ትልቅ ማሽን ነው። በዚህ መጠቀም እንችላለን። አጀስትመንት አለ። በ4 ዲግሪ ሴንቲግሬድ ማድረግ እንችላለን። ያው እኛ የምንጠቀመው በ4 ዲግሪ ሴንቲግሬድ ነው ማለት ነው። ለ3 ቀን ማቆየት ይችላል። ምንም ሳይበላሽ ወተቱን ማድረግ ይችላል። ግን ለክሬም ሰፓሬት አይሆንም። ልክ ለእንደዚህ አይሆንም ማለት ነው። ለሌሎች ደርጎ ላይ ምናምን የምንጠቀምበት ማሽን ነው ማለት ነው። ሌላ እነኛ አሉሚኒየም ታንክ ያው የሚታወቁ ነው። ወተት ለማጓጓዝ ያው ፕሮጀክት የተገዙ ናቸው። ባጭሩ ያው እንግዲህ ቢፈስና ቢሆን ደስ ይለን ነበረ። ያው ምልክት ይሰጣል ማለት ነው። አቅራቢ ደግሞ ክሬም ሰፓሬት ካረግ ወዲያውኑ እንዳመጣ ክሬሙን ሰፓሬት ማድረግ አለበት ማለት ነው። ለምን ዓላማ ነው የማውለው ወተቱን የሚለውን በዚህ መያዝ አለበት። ላይ ወይ ስለዚህ ነው የሚለው ላይ በትኩረት አርጎ መስራት ይጠበቅበታልና ወቅቱ ያው እንግዲህ ፕሮሰስ እያቀነባበርን እንዲሸጥ ነው ማለት ነው የሚያዘና ፕሮጀክቱን ከዛ ዓላማ ነው። የማዕከላዊ ገበያ ማቅረብ ስለማንችል ጥሬው ወተቱ እዛ ስለማይደርስ እነኝህን ማሽኖች አቅርቦልናል። ቸርነርም አለ መናጫ ማለት እንደዚህ ተሰክቶ አውቶማቲካሊ ራሱ ይነጣል። ሁለተኛ ደግሞ በእጃችንም የምንልጥበት ማሽን አለ። በአጋጣሚ ስለሌለዚህ ማህበር ላይ ያው ባጭሩ ይሄ ነው ያለው። እንግዲህ በቀጣይ ደግሞ ሰፋ አድርገን ሁሉም በሰራበት ማህበሩ አባላት እነሳነው በማህበሩ አባላት ውስጥ ስንታየው ከፍለን ይባላል ምረትና ጅሮ ወረዳ እንስሳት ጽሕፈት ቤት ኃላፊ ነኝ። እንዳጠቃላይ እንግዲህ በምረትና ጅሮ ወረዳ እንስሳት ጽሕፈት ቤት እንዳጠቃላይ የምናከናውናቸው ተግባራት በርካታ ተግባራት አሉ። በወረዳችን በተለይም አሁን መንግስት ልዩ ትኩረት ሰጥቶ ያው ተቋም ከመጣንበት ጊዜ ጀምሮ በተለይም የሌማት ትሩፋትን ከማቅረብ አንጻር በሰፊ ስራ እየሰራን የመጀመሪያው የሌማት ትሩፋት ነው ወተት ሀብት ልማት ላይ ነው። በተለይም በሰባቱ ቀበሌ ፖቴንሻል ቀበሌ ነው። በዛ ላይ በተለይ
የአርሶ አደሮቹን ተጠቃሚነት ለማረጋገጥ በቀበሌ የእርባታ ባለሙያ፣ ጤና ባለሙያ እንደውም በማከታተል የወተት ምርታማነትን ለመጨመር ያው ሰፊ የሆነ ስራ እየሰራን ነው የምንገኘው። እንደ አጠቃላይ እንደ ተቋም የዓላማችን እስካሁን ያለው ማህበረሰቡ ከወተት ተዋጽኦ የሚያገኘው ጠቀሜታ የጎላ ለማድረግ ነው። እስካሁን አርሶ አደራችን በተለይም ከተዋጽኦ ምርት የሚያገኘውን ውጤታማ ከመሆን አንጻር ብዙ ክፍተቶች አሉ። እነዚያን ክፍተቶች ለመሙላት ሰፊ ስራ እየሰራ ነው። በተለይም ደግሞ አሁን ላይ ኤልኤፍኤስዲ ፕሮጀክት በተለይም የተቋሙን ስራ ከማሳለጥ አኳያ በርካታ ስራ ሰርቷል። ከመጀመሪያው ብንነሳ ከሳይዝ ጀምሮ በተለይም በሶስቱ ዘርፍ በቀይ ስጋ፣ በወተት እና በዶሮ ከሲአይዲ ጀምሮ በርካታ ስራዎች ተሰራጭተዋል። አሁን ላይ ደግሞ በተለይ ወደ ማህበር 7 የደጋ ህብረት ስራ ማህበር በመመስረት ወተት ማህበር ተመስርቷል። ያሁን የምንገኝበት ቦታ ላይ የጅሩፋና ወተት ህብረት ስራ ማህበር ነው። ያው ዛሬ አሁን የምንገኘው የጅሩፋና ወተት ህብረት ስራ ማህበር አሁን ላይ በተለይ በዛሬው ዕለት ያደረግነው ምንድነው የተሻለ የግብይት የገባበት አጋብ ስለነበር ይሄንን ወደ ሁሉም ቀበሌ ማስፋት መቻል አለበት። ማህበረሰባችን በተለይ ከወተት ምርት ማግኘት ያለበትን ጥቅም እያገኘ ስላልሆነ የተወሰነ ግብይት ጅምር ስላለ ይሄንን ለማስቀጠል በዛሬው ቀን ያው የጋራ ውይይት ማድረግ የጋራ ውይይት አድርገን ጉብኝት እያደረግን አሁን ጅሩ ወተት ህብረት ስራ ማህበር ውስጥ ነው የምንገኘው ማለት ነው። ይሄን ነው ማለት የምፈልገው። ነበር ያልቅበት ነው የሚባለው በሞረትና ጅሩ ወረዳ በእንስሳትና ዓሳ ዘርፍ ልማት ፕሮጀክት ማስተባበሪያ ጽሕፈት ቤት የፕሮጀክቱ አስተባባሪ ነኝ። እንግዲህ በዚህ በሞረትና ጅሩ ወረዳ በ2011 ዓመተ ምህረት ጀምሮ የእንስሳትና ዓሳ ዘርፍ ልማት ፕሮጀክት በአርሶ አደሮች ላይ በርካታ ለወጣቶች፣ ለሴቶች፣ ለአርሶ አደሮች ብዙ የድጋፍ ተደርጓል። በመሰረተ ልማት፣ በቁሳቁስ እና በግብአት በስልጠናም ጭምር ድጋፍ ተደርጎላቸው በወተት፣ በዶሮ እንደገና ደግሞ በቀይ ስጋ ድጋፍ በማድረግ ቤታቸውን በማሻሻል እንደገና ደግሞ ምርትና ምርታማነታቸውን በማሻሻል ከዛ በመቀጠል እዛ ላይ ድጋፍ ከተደረገላቸው በኋላ ወደ ህብረት ስራ ማህበር የማሳደግ ስራ ተሰርቶ በወተት ወደ 101 የሚሆኑ የጋራ ፍላጎት ቡድኖች በየማህበር በየቀጠናው ተደራጅተው በ7 የህብረት ስራ ማህበር በማደራጀት ወደ ስራ የገቡበት ሁኔታ ነው ያለው። አሁን የምንገኘው ዛሬ ያካሄድነው የጅሩ ወተት ግብይት ህብረት ስራ ማህበር ልምድ ልውውጥ ነው ያደረግነው። ይህ ህብረት ስራ ማህበር እንግዲህ ድጋፍ ከተደረገለት በኋላ በርካታ ቁሳቁሶች ተደርጎለታል። ወደ ስራም እንደዚሁ የገባበት ሁኔታ ነው ያለው። ወተት እያቀነባበረ ሞዘሬላችን፣ ቅቤ፣ አይብ የመሳሰሉትን አቀናብሮ ለአዲስ አበባ ተረካቢ ያለ አዲስ አበባ እየላከ ያለበት ሁኔታ ነው ያለውና ሌሎችም ህብረት ስራ ማህበሮች በተመሳሳይ መልኩ ታዳጊ ህብረት ስራ ማህበሮች የሚሆኑት አይብና ቅቤ ወተት ወደዚህ የላከ የማቀነባበር ስራ ሲሰራ ነበር። አይብና ቅቤ ግን እዚሁ አሁን በማህበረሰብ ደረጃ እየተዘጋጀ እሱም በተመሳሳይ መልኩ ለገበያ እየቀረበ ያለበት ሁኔታ ነው ያለው። ሁሉም 7ቱም የህብረት ስራ ማህበሮች በርካታ ቁሳቁስ ድጋፍ ተደርጎላቸዋል። ከ1.5 ሚሊዮን 1,583,000 ብር እስከ 1,782,000 ብር ድረስ ድጋፍ ተደርጎላቸው ይህ ድጋፍ የተደረገላቸው ቁሳቁስ ግዢ፣ የመሰረተ ልማት ቤቱ ግንባታ ማካሄድ ስራ፣ ግብአትም እንደዚሁ በተመሳሳይ መልኩ ደግሞ ስልጠናም ድጋፍ የተደረገበት ሁኔታ ነው ያለው እና ቀጣይ አሁን እነዚህ 7 የህብረት ስራ ማህበሮች ወደ ተሻለ ግብይት ውስጥ ገብተው በሚቀጥለው ዙር ደግሞ የተሻለ ድጋፍ የሚያገኙበት ሁኔታ ነው ያለው። በተመሳሳይ መልኩ ደግሞ አንድ የቀይ ስጋ ህብረት ስራ ማህበር እዚሁ ጋር አካባቢ ላይ ድጋፍ የተደረገበት ሁኔታ ነው ያለው። ይህን መሰረት እንግዲህ ፕሮጀክት ያደረገው ድጋፍ በተጓዳኝ ደግሞ ለተቋማቶች እንደዚሁ በርካታ የዚህ አይነት ፍሪጅ ለእንስሳት ክሊኒኩ ማለት ነው በየቀበሌው እንደዚሁም ቁሳቁስ የማዳቀያ ቁሳቁስ የእንስሳት ጤና ቁሳቁሶችን ድጋፍ የተደረገበት ሁኔታ ነው ያለው። ቀበሌዎችን ጭምር ማለት አሁን በጣም የሆነ ከወተት ግብይት ወደ ማህበር ከተሸጋገሩ በኋላ ወተት ግብይት ውስጥ ስናስገባቸው እየገጠመን ያለው ያው መንገዱ ምቹ ባለመሆኑ ወተት ከዚህ ወደ ሌላ ቦታ ለማጓጓዝ ፍሪጅ የተገጠመለት ተሽከርካሪም ስለሌለ እሱ መንገድ ላይ አሲድ ፎርም እያደረገ ወይም ብዙ ርቀት በሚሄድበት ሰዓት ችግር እየገጠመ ስለሆነ እዚሁ ነው ለጊዜው ማህበሮቹ እያቀነባበሩ ያሉትና መንገዱ ከተፈታ በቀጣይ የተሻለ ውጤት ይመጣል ብለን ተስፋ እናደርጋለን። አሁን ላይ ግን እሱ ነው ችግር እየገጠመ ያለው። ሌላኛው የተሻለ መልኩ ችግር ቢኖርም እየተቀረፈ እየተስተካከለ ያለበት
ከዛ ውጭ ለቀበሌዎቹ ቅድም ያልጠቀስኩላችሁ አንዳንድ ተሽከርካሪ ባጃጅ ጭምር ከሰባቱ የህብረት ስራ ማህበር 5ቱ አንዳንድ ተሽከርካሪ ባጃጅ ያላቸው ወተትን ከአንድ ቦታ ወደ አንድ ቦታ የሚያስተዋውቁበት ማለት ነው። ከፍሪጁ ከማቀነባበሪያው ወይም ከሌላው ቁሳቁስ በተጨማሪ ማለት ነው። አሁን የምታዩቸው ቁሳቁሶች እዛም ቀበሌ ላይ ያለበት ሁኔታ ነው። ስሜ ሀብተወልድ ሳህኑ የሚባለው የጅሩ የወተት ህብረት ስራ ማህበር ጸሐፊ ነኝ። በዚህ መሰረት የአካባቢያችንን ህብረተሰብ በማስተባበር ወተትን እየሰበሰብን ለህብረተሰቡ ማዳረስ ነው። ይህም የሰራ ነው ምንድነው? ወተቱ ተሰብስበን አይብ፣ ቅቤ፣ እርጎና ለተለያዩ ግለሰቦች ለልጆችም ሆነ ለቤት እየሰጠን ወይም እየገዙን እያከፋፈልን እንገኛለን። በዚህም ህብረተሰቡ ያው በተሌላ ጋር ከሚያገኘው እዚህ በማግኘቱ እርካታ እየተሰማው ነው። ለቅቤም አይብም ደግሞ እንደውም ለሌላ አካባቢዎችም እየወሰዱልን እየተጠቀምን ያለን። ምናልባት ከማህበሩ ጋር ማህበሩ አባሎቻችን መስራቾቹ 85 መስራቾች ናቸው። በአሁኑ ወቅት ያሉን የማህበሩ አባላት 212 አባሎች አሉን እና በዚሁ መሰረት ያው እስካሁን እስካያችሁ ድረስና እስካሁን ደግሞ እስከሰራነው ድረስ ይህንን መንግስት የሰጠን ማቴሪያል በመጠቀም ብዙ መስራት የሚገባንን ነገር ያው እየሰራን ነው። ይህንንም ስራ በመስራታችን የዞኑ የክልሉ የአሳና ሀብት ልማት ጽሕፈት ቤት አንድ ባለ 3 እግር ባጃጅ ያው ሸልሞናል። በሷ ያው ወደፊት ወተቶችን ከየቀበሌው ከየአርሶ አደሩ ከየጎጡ እየሰበሰብን ወደ ስራ ለመግባት ያቅድን ነው። ዛሬም ከህብረተሰቦቹ ጋር ውይይት አድርገን እንደምታዩ እነን ያለ ነው።